ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በተለያዩ የአማራ ክልል ቀጠናዎች የህልውና ተጋድሎ ተጠናክሮ እንደቀጠለ ነው። በተለይም አብይ አህመድ ለሰኔ 30 ቀጠሮ በመያዝ የፋኖ ኃይሎችን አዳክማለሁ ከተቻለም አጠፋለሁ ብሎ የጀመረው ጥቃት በሁሉም አካባቢዎች በመቀልበስ ላይ እንዳሉ ነው ያገኘናቸው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በአማራ ክልል በተለያዩ አካባቢዎች አፈሳ እየተካሄደ ነው። መንግስት መስሪያ ቤት የጥበቃ ሰራተኞች ሳይቀሩ መሳሪያቸውን እንደያዙ ወደ ስልጠና እንዲገቡ እየተደረጉ ይገኛሉ። በእነዚህ ጉዳዮች ላይ በማተኮር ከአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ከሻለቃ አበበ ሙላቱ ጋር ቆይታ እናደርጋለን። ሻለቃ አበበ ሙላቱ በጣም አመሰግናለሁ። እንግዲህ ቀደም ሲል ያነሳዋቸው ጉዳዮች አሉ። የምናስቀድመው ግን ሰኔ 30 በሚል አብይ አህመድ የከፈተው ዘመቻ አለ። የዚህ ዘመቻ ወቅታዊ ሁኔታ ምን ይመስላል? በአብዛኛው አካባቢዎች መቀልበሳቸውን እየሰማን ነው። እስቲ ወቅታዊ መረጃዎችን ለተመልካቾቻችን ብታጋራ። እሺ አመሰግናለሁ። እንግዲህ ባለፉት ቀናቶች በርካታ ተጋድሎ እየተደረገ ያለበት ሁኔታ ነው ያለ። ባለፉት 2 ቀናት እንኳን በአማራ ህዝብ ላይ እየተፈጸመ ያለውን ሁለንተናዊ ጥቃት ለመቀልበስ የአማራ ፋኖ ብሔራዊ ንቅናቄ መላው እዞቻችን በወሰዱት የተቀናጀ መከላከልና ጥቃት በወራሪው ጥምር ጦር ሰራዊት ላይ ከፍተኛ ስትራቴጂካዊና ቁሳዊ ኪሳራ ደርሷል። ዋና የድል አውዶችን በተመለከተ በወሎ ግንባር የወሎ ቤት አማራ ምኒልክ እዝ ስኬቶችን ማየት እንችላለን። በዳውንት ወረዳ ከፍተኛ ድል ማስመዝገብ ተችሏል። 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር ከረፋዱ 12 ሰዓት እስከ አመሻሽ 11 ሰዓት ተኩል ድረስ በፈጀ ከባድ ውጊያ የሥርዓቱን ወታደሮች ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመዋል። በመርሳ ዙሪያ በተደረገው አውደ ውጊያም የተመዘገበ አንጸባራቂ ድል አለ። በዚህም የ104ኛ ኮር 24ኛ ክፍለ ጦር እና የ101ኛ ኮር 35ኛ ክፍለ ጦር በጋራ ባደረጉት ኦፕሬሽን የሥርዓቱን የደቡብ እዝ 205ኛ ኮርን ሙሉ በሙሉ በመምታት ወደ መጣበት መርሳ ከተማ መመለስ ተችሏል። በጠላት ላይ የደረሰውን ኪሳራ በዝርዝር ማቅረብ ፈልጋለሁኝ። 90 ወታደሮችና 6 ከፍተኛ ወታደራዊ አመራሮች ተደምስሰዋል። 102 የጠላት ኃይል ቆስለዋል። የተማረኩ ጥይቶችን በተመለከተ 3890 የክላሽ ተተኳሽ ተማርኳል። 4570 የመትረየስ ተተኳሽ ተማርኳል እና 3000 የድሽቃ ጥይቶች እንዲሁም ወታደራዊ ትጥቆች ተማርከዋል። የመሳሪያዎች ቆጠራ ገና ስላልተጠናቀቀ ይቀጥላል። በመካነ ሰላም ዙሪያ 5 ግንባሮች ተከፍተዋል። በእነዚህ ግንባሮች የ105ኛ ኮር 29ኛ ክፍለ ጦር በቢሊ እንዲሁም ሮቢት፣ ሀብሩ፣ ሩፋ፣ ዲቢጨሬ እና ተጓ አቅጣጫዎች በወሰደው ጥቃት 13 የጠላት ኃይሎችን ክፉኛ መቷል። 5ቱ ወዲያውኑ መሞታቸው ተረጋግጧል። የቡድን መሳሪያዎችም ከጥቅም ውጭ ሆነዋል፣ ወድመዋል። ሌላውና ዋናው ግንባር ጎጃም ነው። የጎጃም መርጦ ለማርያም ግንባርን ስናይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ስኬቶችን እናያለን። መርጦ ለማርያም ዙሪያ የ102ኛ ኮር 74ኛ ክፍለ ጦር ወይም አባይ ሸለቆ ሻለቃ በ30 ደቂቃ ፈጣን ኦፕሬሽን 19 ጠላት ወታደሮችን በመደምሰስ 1 ብሬንና 15 የነፍስ ወከፍ መሳሪያዎችን ተማርከዋል። ማርዘነብ ከተማ ላይ እንዲሁ የ206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ ከሌሊቱ 10 ሰዓት ተኩል ላይ በወሰደው መብረቃዊ ጥቃት 11 የጠላት ጥምር ጦር ወታደሮችን በመደምሰስ 3 ክላሽንኮቭ መሳሪያዎች ተማርከዋል። ሌላውና 3ኛው ግንባር በሸዋ ግንባር ነው። የሸዋ ግንባር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝን የግንባር ስኬቶች ስናይ በሸዋሮቢት ከተማ 01 ቀበሌ ኢንሰርቱ ጉባ ላይ የእዙ ልዩ ዘመቻ ንስር ሻለቃ በሌሊት የጠላትን ምሽግ ሰብሮ በመግባት በምሽግ የነበረውን ኃይል መደምሰስ ተችሏል። 2 የብሬን አፈሙዝ ተማርኳል። 3000 የብሬን ጥይት ተማርኳል። 2 የጦር ሜዳ መነጽሮች ተማርከዋል። እንዲሁም በርካታ የብሬን ሸንሸሎችና ከ20 በላይ የክላሽና የስናይፐር ካዝናዎች በጀግናው ኃይላችን እጅ ገብቷል ማለት ነው። በዳውንት ወረዳ የገዢው ስርዓት ሰራዊት በጦር ሜዳ የደረሰበትን ውርደት መቋቋም ሲያቅተው በጤና ጣቢያ ገብቶ በወሊድ ላይ ያሉ እናቶችና ወላዶችን እንግልት ፈጥሮባቸዋል። ስነልቦናዊ ጥቃት ፈጽሞባቸዋል። የህዝብ ንብረትና የቤት እንስሳትንም ጭምር ዘርፏል። ወደ ራያ ቆቦ ስንሄድ በ015 ቀበሌ አዋስ በተባለ ቦታ የ102ኛ ኮር መረጃ እንደሚያሳየው የንጹሃንን መኖሪያ ቤት በማቃጠል እንዲሁም የወርቅ ጌጣጌጦችን ዘርፏል። በመርሳ ዙሪያ በጸዶት ጎርባ 8 ቁጥር ቀበሌዎች ላይ መሸሻና ወታደራዊ መረጃ የሌለው ስርዓቱ ወይም
የስርዓቱ አገልጋይ ጥምር ጦር በዘፈቀደ በከፈተው የከባድ መሳሪያ ወይም የመድፍና ሞርተር ድብደባ የንጹሃን ገበሬዎች ቤት አቃጥሏል፣ አውድሟል። እነዚህ እውነታዎች የሚያሳዩት የብልጽግና ስርዓት የመጨረሻ የመውደቂያ ምልክት ላይ መድረሱን ነው። በጦር ሜዳ የፋኖን እግረኛ ጦር መቋቋም ያቃተው ስብስብ በንጹሃን አርሶ አደሮችና በወላድ እናቶች ላይ የፈሪነት እርምጃ እየወሰደ ይገኛል። ይሄ ደግሞ ከዚህ በፊትም ሲፈጽመው የቆየ ነው። አሁንም እያደረገ ያለበት ሁኔታ ነው ያለ። የንጹሃን ደም መሬት ላይ ፈሶ አይቀርም። ታሪክ ሁሉንም ይመዘግበዋል። የአማራ ህዝብ የህልውና ተጋድሎ በዚሁ ተጠናክሮ ይቀጥላል ማለት ነው። በጣም አመሰግናለሁ ሻለቃ አበበ። እንግዲህ ከአውደ ውጊያ በተጨማሪ መጠነ ሰፊ ስልጠናዎች እንደዚሁም ማህበረሰቡን የምታነጋግሩባቸው መድረኮችንም ከሰሞኑ በስፋት ያየን እንገኛለንና እስቲ በእነዚህ ሁለቱ ጉዳዮች ዙሪያ ምንድን ነው የተከናወኑት? እንደሚታወቀው በርካታ ትንቅንቆችን ስናደርግ ከወታደራዊ ድሉ በዘለለ ህዝባችንን በማደራጀት ረገድ መንግስትነት ቁመናችንን ይዘን እየቀጠልን ያለንበት ሁኔታ ነው ያለና የህልውና ትግላችን አሁን የደረሰበትን የላቀ ምዕራፍ ተከትሎ ንቅናቄያችን በትጥቅ ትግል ብቻ ሳይሆን በህዝባዊ አስተዳደር ግንባታ፣ በአመራር ብቃትና በሰው ኃይል ግንባታ ላይ ሰፊ ስራዎችን እያከናወነ ይገኛል። ባለፉት ቀናት የተከናወኑትን ስልታዊ እንቅስቃሴዎች አንደኛ ህዝባዊ ውይይቶችና የቀጠናውን ደህንነት በተመለከተ የፋኖ ትግል መሰረቱና ባለቤቱ ህዝቡ መሆኑን በተግባር ያረጋገጡ ሰፊ የህዝብ ውይይቶች በሸዋና በወሎ ቀጠናዎች ተካሂደዋል። ለአብነት መጥቀስ እንኳን ብችል የአንጾኪያ ገምዛ ክላስተር እኔ በበላይነት ከከፍተኛ የእዝ አመራሮች የኮርና የክፍለ ጦር አመራሮች ጋር በመሆን የመራሁት ስብሰባ ነው። ወቅታዊውን የትግል ቁመና፣ የትግሉ ገፊ ምክንያቶች እንዲሁም የቀጠናውን የጸጥታና የህዝብ አስተዳደር ግንባታን በተመለከተ ከነዋሪዎች ጋር ሰፊ መግባባት ላይ ተደርሷል። በተለይም በዚህ አካባቢ ላይ በልዩ ዞን ሰበብ የተደራጀው የአገዛዙ ጋሻ ጃግሬ ጽንፈኛ ኃይል እየፈተነው ይገኛል። ይህንን አካባቢ ከከሚሴ ወይም ምድረገኝ ዙሪያ ያለውን የወረራ እንቅስቃሴ ለመከላከል ህዝቡንና ፋኖ በተቀናጀ መልኩ አቅጣጫም ጭምር ተቀምጧል። ወጣቶች አደገኛ ከሆነው ስደት ተቆጥበው በተለይ በዚህ አካባቢ ስደቶች አሉ። ስደታቸው ምክንያት የሆነውን ጨቋኝ ስርዓት በትጥቅ ትግል እንዲመክቱ ጥሪ ጭምር ቀርቧል። ሌላው በወሎ ጃማ ወረዳ ላይ ስንሄድ ቢለውና የዶ ቀበሌዎች ላይ ከፍተኛ የሆነ የህዝብ ውይይት ተካሂዷል። የ105ኛ ኮር 33ኛ ክፍለ ጦር ከህዝቡ ጋር ባደረገው ውይይት በቀበሌዎች ውስጥ ስለሚሰፍነው የፍትህ አሰጣጥ፣ መልካም አስተዳደር፣ የጸጥታ ሁኔታና የወል መሬት ማስከበር ላይ መፍትሄ አዘል የጋራ አቋሞች ተይዘዋል። የመሰረተ ልማት ጥበቃና ልማት በውይይቶቹ ሁሉ ለህዝብ ስለሚያስፈልግ ለአንድ ሀገር ወሳኝ ስለሆነ በውይይቶቹ ሁሉ ህዝቡ በጦርነቱ የፈረሱ የጋራ መገልገያዎችን ተቋማቶችንና መሰረተ ልማቶችን ከዝርፊያ እንዲጠብቅና በራሱ ጉልበት መልሶ እንዲያለማ ስምምነት ላይ ተደርሷል። ሌላውና ሁለተኛው ትግሉን በሳይንሳዊ መንገድ ለመምራትና የሰው ኃይልን አቅም ለማሳደግ የተከናወኑ ተግባራቶች አሉ። እንደ አራቱም ግዛት ከፍተኛ የሆኑ የሰው ኃይል ግንባታዎች ሲደረጉ ቆይተዋል። በዚህ ሰሞን እንኳን በወሎ ቤት አማራ ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦር በዚህ ክፍለ ጦር ስር ለበርካታ ወራት በወታደራዊ ሳይንስና በፖለቲካዊ ስልጠና የሰለጠኑ አዳዲስ ፋኖች በደማቅ ሁኔታ ተመርቀዋል። ይህም ትውልዱ መዋቅራዊ የዘር ማጥፋት አደጋን ለመቀልበስና ራሱን ለመንግስትነት ለማዘጋጀት ያለውን ቁርጠኝነት ያሳየበት ነው። ሌላውና ሶስተኛው የታችኛውንና የመካከለኛውን አመራር ማለትም ለሻምበልና ለሻለቃ አመራሮች የብቃት ማሻሻያ ስልጠና ተሰጥቷል። የወሎ ቤት አማራ ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር የሻምበልና የሻለቃ አመራሮች በወታደራዊ መሪነት ለቀናት የዘለቀ ስልጠና ተሰጥቷል። ስልጠናው አመራሩ አሃዶቹን በተሻለ ስልታዊ ብቃትና ቅንጅት እንዲመራ አቅም የፈጠረ ሲሆን መሰል ስልጠናዎችም በየደረጃው ላሉ አመራሮች በቋሚነት እንደሚቀጥሉ ተረጋግጧል። ጠቅለል ለማድረግ ያክል የዓለም አቀፉ ማህበረሰብ ሊያውቀው የሚገባው እውነታ የፋኖ ትግል ዛሬ ላይ የውጊያ ስልቶችን ብቻ ሳይሆን የውስጥ አንድነቱን፣ የአመራር ብቃቱንና የህዝብ አስተዳደር መዋቅሩን እያዘመነ የመጣ ጽኑ ተቋም መሆኑ ነው። ሁሌም እንደምንለው የዚህ ትግል ባለቤትም ሆነ ነገ ድል ስናደርግ የስልጣኑ ባለቤት ራሱ ህዝቡ ከመሆኑ ጋር ተያይዞ በዚህ ልክ የህዝብ አስተዳደር እየዘረጋን በአማራ ምድር ላይ መንግስት የሚባል ኃይል የለም። መንግስት ያለው አማራ ምድር ላይ የፋኖ መዋቅር ብቻ እንደሆነ በዚሁ ላረጋግጥልህ እወዳለሁ። ከአንዳንድ ስርዓቱ ወይም አገዛዙ ከተወሸቀባቸው ውጭ ያለው አብዛኛው ሰፊው የአማራ ክልል ላይ ያለው ቦታ ሙሉ በሙሉ በፋኖ አስተዳደራዊ መዋቅር ስር ሆኖ እየተዳደረ ያለበት ሁኔታ ጋር ተያይዞ ነው። ሁሌም እንደምንለው የዚህ ትግል ባለቤትም ሆነ ነገ ድል ስናደርግ የስልጣኑ ባለቤት ራሱ ህዝቡ ከመሆኑ ጋር ተያይዞ በዚህ ልክ እያደራጀን የሰው ኃይል እያመረትን እንዳጠቃላይ የፋኖ ገፊ ምክንያቶች ምንድናቸው የሚለውን በደንብ በህዝቡ እያሰረጽን ህዝቡም የፋኖ ገፊ ምክንያቶችን ጠንቅቆ እያወቀ አስተዳደራዊ መዋቅሩን ዘርግቶ ራሱን በራሱ እያስተዳደረ ያለበት ሁኔታ እንዳለ ጠቆም ማድረግ እፈልጋለሁ። መሳይ እንግዲህ ሻለቃ አበበም
ሰሞኑን ከፋኖ እንቅስቃሴ ትግል ጋር በተያዘ በአገዛዙ ሚዲያዎች የሚቀርቡ የድል ዜናዎች አሉ። ፋኖ ላይ ጥቃት ሰንዝረን በርካታ ጽንፈኞችን ገለናል የሚለው በተለይ በአማራ ማስ ሚዲያ የቀረበውና በኋላም ተደምስሰዋል፣ ተገድለዋል የተባሉት የፋኖ ታጋዮችና አመራሮች በአካል በቪዲዮ ወጥተው የአገዛዙን ፕሮፓጋንዳ ኪሳራ ውስጥ የከተቱበትንም ሁኔታን የተከታተል ነው። እጅግ የሚያሳፍር ነው። በህይወት ያሉ ጭረት እንኳን የሌለባቸውን የፋኖ አመራሮችን ገለናል፣ ደምስሰናል ብለው በስም ዝርዝር በፎቶግራፍ ጭምር ያስደገፉ የዲጂታል ሰራዊቱም እንደዚሁ ሰፊ ፕሮፓጋንዳ ሲያስተላልፉ ነበር የሰነበቱት። ከዚህ ባሻገር ይሄ የሰሞኑ ጥቃት በዋናነት ፋኖን በማዳከም በቀጣይ ለሚደረጉ የተለያዩ ጦርነቶች መከላከያ ሰራዊቱ ምንም ጉዳት ሳይደርስበት ከነሙሉ ቁመናው ለቀጣዩ ግዳጅ በተለይም ከህወሓት አንጻር አብይ አህመድ እየተዘጋጀ ላለበት ጦርነት ፋኖ የመዳከሙን ሁኔታ ማረጋገጥ የምንችለው በዚህ ዘመቻ ነው ብለው ገብተውበታል። እንደው ተሳክቷል አልተሳካም የሚለውን በየጊዜው ለምንጠይቃቸው የፋኖ አመራሮች እናቀርባለን። ምን የተሳካላቸው ነገር አለ? እስካሁን በነበረው የቀነ ቀጠሯቸው ሂደት ውስጥ ምንም ያሳኩት አንዲትም ጉዳይ የለም። እንደ ይልቁንም የተከበረው ህዝባችን ከሀገር ውጭም ያለ በክልላችንም ውስጥ ያለ እንዲሁም ዲያስፖራውን አጠቃላይ ማህበረሰብ ሊያውቀው የሚገባው የአብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተው የህልውና ጦርነት መሬት ላይ በከፈለው ከፍተኛ የሰው ኃይልና የቁሳዊ ኪሳራ ምክንያት መከላከያ ሰራዊቱ እየተመናመነበት ይገኛል፣ እየፈረሰበት ይገኛል። ይህን የደረሰበትን ከፍተኛ የሰው ኃይል እጥረት ለመሸፈን እና ስልጣኑን ለማራዘም ሲል አገዛዙ በአማራ ክልል አንዳንድ አካባቢዎች ላይ በሚደርስበት ጥቃት መሰረት የፋኖ አመራሮች ሞተዋል፣ ተደምስሰዋል የሚል ሰፊ የሆነ ፕሮፓጋንዳ ሲነዛ እናያለን። ይሄ ግን ፍጹም ከእውነት የራቀ ውሸት ነው። የሽንፈቱ ማሳያ ትልቅ ምሳሌ እንደሆነም መጠቆም ይቻላል። በዚህ አማካኝነት ለደረሰበት ሽንፈት ማስተባበያ እንዲሆነው ታሳቢ በማድረግ ነው ከፍተኛ የሆነ የውሸት ፕሮፓጋንዳ ዘመቻዎችን እያደረገ ያለበት ሁኔታ እና ይህንን የደረሰበትን ከፍተኛ የሰው ኃይል እጥረት ለመሸፈን እና ስልጣኑን ለማራዘም አደገኛ ስትራቴጂዎችን ቀርጾ መንቀሳቀስ ጀምሯል። በዚህም መሰረት የግዳጅ አፈሳና የትጥቅ ዘመቻ እያደረገ ያለበት ሁኔታ ነው ያለ እና አገዛዙ በአሁኑ ወቅት የባንክ ጥበቃዎችን፣ የመንግስት መስሪያ ቤት ዘበኞችንና ማንኛውንም ህጋዊ መሳሪያ የታጠቀን ሲቪል ማህበረሰብ በግዴታ ወደ ማሰልጠኛ እያስገባ ከሚኒሻ ጋር በመቀላቀል ወደ እልቂት ለመማገድ ትልቅ ዘመቻዎችን ከፍቶ እየተንቀሳቀሰ ያለበት ሁኔታ ነው ያለ። ይህ ስትራቴጂ እዚህ ቀደምም ተሞክሮ ከሽፎበታል። አሁንም አገዛዙ ከጎረቤት ኤርትራ ወይም ከትግራይም ከነዚህም ሆነ ከሌሎች አቅጣጫዎች ሊነሱበት ለሚችሉት ቀጠናዊ ስጋቶች ለመከላከል የሰራዊት እጥረት ስላለበት የኦህዴድ ብልጽግና ቡድን ከዚህ በፊት ከአባይ ማዶ ተሻግረን አማራን በአማራ እርስ በርስ አባልተን በውሸት ፕሮፓጋንዳ ስልጣናችንን አስቀጥለናል ማለታቸው ይታወሳል እና አሁንም በድጋሜ የአማራ ልጆች እንደ ጋሻና የጦር ማገዶ መጠቀም እየሞከሩ ያለበት ሁኔታ ነው ያለ። ስለዚህ የኦህዴድ ብልጽግና ስውር ሴራ መክሸፍ ስላለበት ይህን የአማራውን የውሸት ሰለባ መሆን ማጋለጥ መቻል አለብን። ይህንን አማራው ሁሉ ነቅቶ መከታተል መቻል አለበት እና ጥበቃ ሰራተኞች በተለይ ለዚህ ሰለባ ለሚሆኑም እስካሁንም ለሆኑት ወደፊትም ለሚሆኑት ለጥበቃ ሰራተኞችና ለሚኒሻዎች ይህንን የአገዛዙን ጥሪ የእድሜ ማራዘሚያ እንደሆነ አውቀው የነሱንም ሆነ የቤተሰቦቻቸውን ደህንነት የሚጠብቅ ስላልሆነ ህይወታቸውን በከንቱ ለአምባገነኑ ስርዓት መገበር የለባቸውም። ጥሪውን በመቀበልም ከዚህ በፊት በርካታ ጥሪዎች ተደርገዋል እንደ ድርጅት። ስለዚህ እነዚህን ጥሪዎችን በመቀበል በየቤታቸው በሰላም መቀመጥ መቻል እንዳለባቸው ነው ጠቆም ማድረግ የምፈልገው። ከዚህ ቀደም በተደጋጋሚ ጥሪ አድርገናል። ይህንን ወንድሙን የመጨረስ የአገዛዙን ሴራ አልፈን እዚህ ደርሰናል። እንግዲህ ጥሪውን ተቀብለው ወይም ይህንን የፋኖ ጥሪ አክብረው በሰላም የተቀመጡት ወንድሞቻችን ከልብ እናመሰግናለን። በክብር ያልተቀመጡትን ደግሞ እባካችሁ ከህዝባችሁ ጎን ሁኑ ማለት ነው የምፈልገው። ነገር ግን ይህንን ማስጠንቀቂያ ጥሰው ከአገዛዙ ጋር አብረው በሚሰልፉና በሚንቀሳቀሱ ማናቸውም አካላት ላይ ከመከላከያ ሰራዊቱ ጥምር ኃይል ከሚለው ሰራዊት እኩል የማያዳግም ወታደራዊ እርምጃ መውሰዳችንን አጠናክረን እንደምንቀጥል ነው ጠቆም ማድረግ የምፈልገው። አገዛዙ በተለይ ሰኔ 30 ከዚህ በፊት ያለፉትን ወራቶችና ዓመታቶች ቀኖች ሲቆጥር መቆየቱ ይታወሳል። በዚህ ቀነ ቀጠሮ መካከል ፋኖን እንደመሰስኩ በሚል የማጭበርበሪያ ስልቶች ዛሬ ላይ ደርሷል። ዛሬም በተመሳሳይ ፋኖን እንደመስሳለን አሁን የቀረው ርዝራዥ ነው የሚል ጥሩ እየተንቀሳቀሰ ያለበት ሁኔታ ነው። እኛ በሱ የቀነ ቀጠሮ ቅድ የምንጓዝ ሰዎች አይደለም። እኛ የራሳችን እቅድ አለ፣ የራሳችን መርሃ ግብር፣ የራሳችን ቀነ ቀጠሮ ያለን በውስጥ ሚስጥር ይዘን ራሳችንን የምንመራበት ህገ ደንብ መርህ ያለን መሆናችንን ሁሉም ማህበረሰብ ሊያውቀው ይገባል። ስለዚህ አገዛዙ የፈለገውን አጀንዳ ሊያመጣ የፈለገውን ሊያደርግ ይችላል። የጨነቀው አገዛዝ በየጊዜው ይፋ በሚያደርገው ቀነ ቀጠሮ መሰረት ሊኮላሽ የሚችል ስትራቴጂክም የለንም፣ ሊኮላሽ የሚችል ተልእኮም የለንም። እንግዲህ ሻለቃ አበበ፣ ሌላው ቢቢሲ አማርኛ የወጣ ዜናን የተመለከተ ነው። ፋኖ በወለጋ በሚንቀሳቀስባቸው አካባቢዎች
ነዋሪዎች ጥቃት በመፈጸም ሰላማዊ ዜጎችን ገድሏል የሚል ክስ አቅርበዋል። ክሱን ያቀረቡት የአካባቢው ነዋሪዎች ነው የሚል ነው። አነጋግሬያቸዋለሁ ነዋሪዎችን፣ እንደዚሁም የአካባቢውን የመንግስት ባለስልጣናት አነጋግረን ሰላማዊ ሰዎች በፋኖ ተገድለዋል የሚል ነው። ስለዚህ የምታውቁት ነገር አለ? በፋኖ ጥቃት ተፈጽሞ የተገደሉ ጉዳት የደረሰባቸው ሰላማዊ ዜጎች አሉ? ይህንን ጥያቄ ማንሳት ጥሩ ነገር ነው። ሚዛናዊ ያልሆኑ የሚዲያ አካሄዶችን እንቃወማለን። ከዛ ጋር ተያይዞ ምላሽ መስጠት እፈልግ ነበረ። ይህንንም ጥያቄ እንደ ድንገት ስላነሳው ደስ ብሎኛል። በዚህ ላይ በተለይ በሆሮ ጉድሩ ወለጋ ዞን አጋምሳ ከተማ ተፈጸመ ስለተባለው ጥቃት ከቢቢሲ እንደ ድርጅት ምላሽ መስጠት እንፈልጋለን። በዚህም መሰረት ቢቢሲ አማርኛ ሰኔ 23 ቀን 2018 ዓ.ም በአጋምሳ ከተማ ተፈጸመ ስላለው ጥቃት ያወጣው ዘገባ ሚዲያ ሚዛናዊነትን ያጓደለ የአገዛዙን ደጋፊ የሆኑ ምንጮችን ብቻ በመጠቀም የአንድን ወገንና የገዢውን አካል የፖለቲካ ፍጆታ ብቻ መሰረት ያደረገ በመሆኑ እውነታውን ለህዝብና ለዓለም አቀፍ እንፈልጋለን እንደ ድርጅት። ስለዚህ ቢቢሲ በአጋምሳ ከተማ ስለተከሰተው ሁኔታ ያቀረበው ዘገባ ከተጠያቂነትና ከጋዜጠኝነት ስነ ምግባር ውጪ የሆኑ ወገንተኝነት የታየበት መሆኑን መግለጽ እንወዳለን። ቢቢሲ የፋኖን ስም በከባድ ወንጀል ከሶ አመራሮች ሳያነጋግርና ምላሽ ሳይዝ ዘገባውን ማውጣቱ ተገቢ አይደለም። ዘገባው የፋኖን ተጋድሎ ጽንፈኛ በሚል የመንግስትን የፖለቲካ ስም ማጥፋት ፕሮፓጋንዳ አስተጋብቷል። ይህ አሰራር ሚዲያው ራሱን የገዢው አካል ልሳን እንዲያደርግ ማለት ነው። ሌላው የሰላማዊ ሰዎች ሞት ጋር ተያይዞ ክስ ከሷል። ክሱን በተመለከተ በዘገባው ላይ ለተነሳው በአጋምሳ ከተማ 2 ንጹሃን ዜጎች ተገድለዋል ተብሎ የቀረበው መረጃ ሙሉ በሙሉ ከእውነት የራቀና የተፈጠረው ውሸት መሆኑን በደንብ ሊታወቅ ይገባል። በስፍራው የተካሄደው ውጊያ ከታጠቁና የአገዛዙ መዋቅር አካል ከሆኑ የሚኒሻ ኃይሎች ጋር እንጂ ከሰላማዊ ህዝብ ጋር እንዳልሆነ በደንብ ሊታወቅልን ይገባል። በጥቃቱ ምንም አይነት ሰላማዊ ሰው አልተገደለም። የቀረበው የሲቪሎች ቁጥር ስም ማጥፋት የታየበት የሐሰት መረጃ በመሆኑ በጥብቅ ሊጠራና ሊፈተሽ እንደሚገባ እንደ ድርጅት እናምንበታለን። ሌላው የፋኖ መርህና የተፈጥሮ ባህሪ እንደሚታወቀው የፋኖ ኃይል ጫካ የገባውና ብረት ያነሳው ሰላማዊ ሰዎችን ለማጥቃት ሳይሆን ራሱ የሰላማዊ ሰዎች ህይወትና ህልውና አደጋ ላይ በመውደቁ ብቻ ነው። ይሄ በደንብ ሊታወቅልን ይገባል። ፋኖ ለሁሉም ብሔር ብሔረሰቦች እኩል ክብር የሚሰጥ ኃይል ለሰው ክብር እንጂ ለሌላ አይደለም። ፋኖ አማራም፣ ኦሮሞም፣ ሶማሌም፣ አፋሩም ሆነ የደቡብ ብሔር ብሔረሰቦች እና ሌሎችም ለፋኖ እኩል ሰላማዊ ዜጎች ናቸው። በየትኛውም ሁኔታና አጋጣሚ ሰላማዊ ሰው ላይ ጥይት መተኮስ የፋኖ ተፈጥሯዊ ባህሪ አይደለም። ይሄ ደግሞ በግልጽ ሊታወቅ የሚገባው አንገብጋቢ ጉዳይ ነው። የዓለም አቀፍ ማህበረሰቡ ይሄን ሊያውቅ ይገባል። ፋኖ የጥይት ቃታ ስቦ አፈሙዙ የሚደቅ ነው ህዝብን በሚጨቁኑ አምባገነን በሆኑ ህዝብን በሚገድሉና የአገዛዙን እድሜ ለማራዘም በሚንቀሳቀሱ የታጠቁ ኃይሎች ላይ ብቻ እንደሆነ ሊታወቅልን ይገባል። በማንኛውም ወታደራዊ ኦፕሬሽን ወይም ውጊያ ወቅት የጦርነት ባህሪ የሚያመጣቸው ያልታሰቡ የጎንዮሽ ጉዳቶች ሊኖሩ ይችላሉ። ኮላተራል ዳሜጅ የምንለው ማለት ነው ሊኖር ይችላል። ለአብነት በትንሽ እንኳን የገዢው አካልና የፋኖን ስልታዊ ልዩነት ብንመለከት ገዢው አካል በተቀነባበረና ህገ መንግስቱን ተገን በማድረግ በታቀደ መንገድ ሰላማዊ ሰዎችንና ሀብት ንብረታቸውን እንዲሁም የህዝብ መገልገያ ተቋማትን እንደሚያቃጥልና እንደሚያወድም ይታወቃል። ይሄ የዓለም አቀፍ ማህበረሰቡ የሚያውቀው ገለልተኛ ተቋማቶችም ጭምር የሚያውቁት ሀቅ ነው። ለዚህም ብዙ ማስረጃዎች አሉ። ፋኖ ግን ሆን ብሎ ንጹሃን ላይ፣ ተቋማት ላይ፣ የህዝብ መኖሪያና ንብረት ላይ ጥቃት አድርሶ አያውቅም፣ ወደፊትም አያደርግም፣ ሊያደርግም አይችልም። ምናልባት እንኳን በውጊያ ወቅት በስህተት የተፈጸመና የደረሰ ጉዳት ካለ እሱን በውስጥ አሰራራችን የምናጣራውና የምንፈትሸው ይሆናል። ጠቅልስ አድርገው ማንኛውም ገለልተኛ የሚዲያ ተቋም መረጃዎችን ከአንድ ወገን ብቻ በመቀበል ህዝብን ከማሳሳት እንዲቆጠቡና እውነተኛ መረጃዎችን ከመሬት ላይ በማሰባሰብ ሚዛናዊነቱን እንዲጠብቅ እንጠይቃለን። እንደ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ሰላማዊ ዜጎች ደህንነትና መብት መከበር የሚያደርገውን ተጋድሎ አጠናክሮ ይቀጥላል። እንግዲህ ሻለቃ አበበ ሙላቱ፣ ሌላው የሚነሳው ነገር አስገዳጅ ምልመላን የተመለከተ ነው። ሰሞኑን በትግራይ የተጀመረው አስገዳጅ ምልመላ በትግራይ እናቶች ከፍተኛ ተቃውሞ ገጥሞታል። በዚህም የህወሓትን እርምጃ የሚያወግዙ መልእክቶች ናቸው የተሰራጩ የሚገኙት። በአማራም በተለያዩ የኢትዮጵያ አካባቢዎችም እንደዚሁ አስገዳጅ ምልመላ አለ። በተለይ በአማራ ክልል አብይ አህመድ እርስ በርስ በሚል አማራውን በአማራው ማዳከም አለብን በሚል ከፍተኛ ወታደራዊ ምልመላ ሲያደርግ ቆይቷል። በሺዎች የሚቆጠሩ ሚሊሻዎችን፣ አድማ በታኞችን አፍኖ በመውሰድ ከፋኖ ጋር እንዲዋጉ ሲያደርግ እንደነበረ ይታወሳል። አሁንም በተጠናከረ ሁኔታ በተለይም የሚመለመልና በአስገዳጅ ሁኔታም የሚወስዱት የአማራ ተወላጆችን ሲያጡ ከጥበቃ አገልግሎት ላይ የሚሰጡ በመስሪያ ቤቶች፣ በግል ተቋማት፣ በባንኮች፣ በኢንሹራንስ ጥበቃ ሰራተኛ የሆኑትን ጭምር ከነመሳሪያቸው ወደ ማሰልጠኛ ካምፕ እየወሰዷቸው እንዳለ ነው የሚነገረው።
የሚነገረው። እስቲ ከዚህ አንጻር ምንድን ያለው አማራም በአማራ የሚለውን ስትራቴጂ አብይ አህመድ ይዞ ወደ አማራ ክልል ገብቷል። በዚህ አንጻር ምንድን ነው መደረግ ያለበት? ምንስ ነው የምታደርጉት እናንተ? እንግዲህ አብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተው የህልውና ጦርነት መሬት ላይ በከፈለው ከፍተኛ የሰው ኃይልና የቁሳዊ ኪሳራ ምክንያት መከላከያ ሰራዊቱ አንተ እንደጠቀስከው እየተመናመነበትና እየፈረሰበት ይገኛል። ይህንንም ለመቆጠብ ታሳቢ በማድረግም ይመስላል የደረሰበትን ከፍተኛ የሰው ኃይል እጥረት ለመሸፈን እንግዲህ በክልሉ ላይ ብቻ አይደለም በበርካታ ቦታዎች ላይ በየከተማ ተወሽቆ ያለውን ወጣትም ጭምር እንዳነሳቸው ተቋማት ዘበኞችንም ጭምር አገዛዙ አደገኛ የሆነ አካሄድ በመሄድ አፈሳ እያደረገ ያለበት ሁኔታ እንዳለ መረጃው ደርሶናል። ይሄ የግዳጅ አፈሳና ዘመቻው አገዛዙ በአሁኑ ወቅት ከባድ የሆነ ኪሳራ ላይ ነው ያለው እና ማንኛውንም ህጋዊ መሳሪያ የታጠቀ ሲቪል ማህበረሰብ በግዴታ ወደ ማሰልጠኛ መግባት መቻል አለበት በሚል ቀቢጸ ተስፋ እንቅስቃሴ እያደረገ ያለበት ሁኔታ ነው ያለ። ይሄን ማህበረሰባችን ጠንቅቆ ሊያውቀው ይገባል። አሁንም አገዛዙ ከእንደዚህ አይነት ድርጊቶች የሚታቀብ ስርዓት አይደለም። በርካታ ውድመቶችን፣ በርካታ አፈሳ፣ በርካታ ወንጀሎችን እየፈጸመ በርካታ ፈናናዎችን እየፈጸመ ያለ አገዛዝ ነው። ይህንን ደግሞ ሁሉም በነቂስ ወጥቶ ሀየ ሊለው ይገባል። ስለዚህ ይሄንን ችግር ለተጋፈጡ ወይም ይሄ ችግር እየደረሰባቸው ላሉ የዚህ የኦህዴድ ብልጽግና ስውር ሴራ ተለባ እየሆኑ ላሉት እንዳጠቃላይ እንደ መልእክትም ማስተላለፍ እፈልጋለሁ። ይሄን ስውር ሴራ ማክሸፍ መቻል አለብን። ስውር ሴራው እንደሚታወቀው ከዚህ በፊት አንተ እንዳነሳኸው ከአባይ ማዶ ተሻግረን ክልሉ ላይ ገብተን እርስ በርስ አባልተን አጋጭተን የምንፈልገውን አድርገን ወጥተናል። አሁንም በዛ ልክ ነው እየቀጠለ ያለ። ይሄን እንኳ ግንዛቤ የሌለው የሚሻ አደረጃጀት የአድማ በተና አደረጃጀት አለ። ከህዝባቸው ጎን ሆነው እየተወረወረበት ያለውን ከባድ መሳሪያ እየወደመበት ያለውን ሀብት ንብረት መከላከል ሲገባ አሁንም ለሚከፈላቸው 7,000 እና 5,000 ደሞዝ ተገዝተው ህዝባቸውን እየጨቆኑ እርስ በርስ እንድንጫረስም ትልቁ መንስኤ የአንበሳውን ድርሻ ወስደው ለአማራ ህዝብ መጨፍጨፍ ተጠያቂዎቹ እነዚህ አካላት ናቸውና ይሄንን ማክሸፍ ይገባናል። ስውር ሴራውን ካላከሸፍነው በስተቀር የተደቀነብን አደጋ ከባድ ነው የሚለው ለነሱ አይገባቸውም። ይሄንን አማራው ሁሉ ነቅቶ መከታተል መቻል አለበት ብለን እናምናለን እንደ ድርጅት። ስለዚህ የዚህ ችግር ሰለባ የሆኑት አገዛዙ ከዚህ ድርጊቱ ስለማይታቀብ እነዚህ አካላቶች ቤተሰቦቻቸውንም ደህንነት ሊጠበቅላቸው ስለማይችል ህይወታቸውን በከንቱ መገበር ለስርዓቱ ወንበር ማስጠበቂያ ማድረግ ስህተት እንደሆነ መጠቆም እንፈልጋለሁ። ስለዚህ በየአካባቢው ከዚህ ቀደም በተደጋጋሚ ጥሪ አድርገናል። እንደ ድርጅት ይህንን ጥሪ በመቀበል ወደ ቤታቸው የገቡትም እናመሰግናለን። ወደ ትግሉም የተቀላቀሉትንም እንደዚሁ ተመሳሳይ እናመሰግናለን። ለመቀላቀልም የአማራን ህዝብ ሆነን እንሞታለን ብለው ለሚያስቡ ሰዎችም በራችን ክፍት ነው። ጥሪውን አክብረው በሰላም ለሚቀላቀሉን ወንድሞቻችን በክብር እንቀበላቸዋለን። ነገር ግን ይህንን ማስጠንቀቂያና ጥሪ ጥሰው ከአገዛዙ ጋር አብረው በመሰለፍና በመንቀሳቀስ ማናቸውንም አካላት ላይ ለሚያደርጉት ዘረፋ፣ ለሚያደርጉት ውንብድና ከስርዓቱ ጋር ሆነው ምንም አይነት ኃላፊነቱን ስለማንወስድኛ ከመከላከያ ሰራዊቱ እኩል የማያዳግም ወታደራዊ እርምጃ መውሰዳችንን አጠናክረን እንቀጥላለን ማለት ነው የምፈልገው። ጋዜጠኛ መሳይ በጣም ነው የማመሰግነው። ሻለቃ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም ከልብ አመሰግናለሁ ጋዜጠኛ መሳይ ክበር